nuren alawatanım Fırnakasıkay alawatanım Hoppın o gönlüm Mamutay dadaw Kıngıdit bıret Kapsonalı daw Addisu tuğuldit Hasablu middaw በደም ካልነከሩት እንደመጫት አልጋ ሀገሩም ሀገር አይሆን አልጋውም አይረጋ። ይህ አንድ መጽሐፍ ላይ ያገኘሁት አጭር ስንኝ ነው። በሀገራችን ታሪክ ስር ሰዶ የኖረውን የግጭት ጥማት እሳቤ አጥርቶ ያሳየናል። በየዘመናቱ ለግለሰቦች ፍላጎት ሲባል ብቻ ሀገርን በደም የማጠብ በዜጎች አስክሬን ላይ የግል ጥቅምን የመገንባትና በጦርነት እሳት ውስጥ ሆድን የመሙላት እኩይ እምነት ዛሬም ድረስ አእምሯችንንና ህሊናችንን እንደከበበን ይገኛል። ብዙዎቻችን የመጣንበት የማህበረሰባዊ ስነ ልቦና ይህን ይመስላል። የጦረኝነት ልማድ ምን ያህል ከደም ስራችን ጋር ተዋህዶ ቆይቷል። ለዘመናት ጀግንነትንና ታላቅነትን ስንለካ ይኖር ነው በስራ በፈጠራ በመሆርነት ወይም ሰላምን በማስፈን ሳይሆን በገደለውና ባጠፋው የሰው ቁጥር ልክ ነበር። ሽገዳይ ደመላሽ እያልን ለገዳዮች የሞገስ መጠሪያ ስንሰጥ የጀግንነትን ካባ ስናለብስና በዜማ ስናንቆለጳጵስ ኖረናል። የነፍሰ ገዳይን ገድል በሙገሳ የታጠቁ አካላትን አተኳኮስና አገዳደል ደግሞ በድንቅና በግርማ ሞገስ እያወደስን የደገስነው የሙገሳ ድግስ ለዛሬው የግጭት አዙሪት መሰረት ጥሏል። አተኳኮስ አገዳደለ ካባብ ላይ ውሎ ዘግዝጎ መግደለ ስላተኳኮስና አገዳደል በየመድረኩና በየወግ ማዕዱ የተደነቅንባቸው የፎከርንላቸው ታሪኮች በተተኪውም አእምሮ ውስጥ ሰው መግደል የጀግንነት ብቸኛ ማረጋገጫ ነው የሚል አደገኛ ስነልቦና እንዲቀርጽ ሆኗል። ደም ማፍሰስን እንደ ክብር፣ ጥይት መተኮስን እንደ ጀግንነት፣ የሰውን ህይወት ማጥፋትን ደግሞ እንደ ታሪካዊ የበላይነት አይተን ማጨብጨባችን ዛሬ በየጫካውና በየቀበሌው ለበቀሉት የጥፋት ኃይሎች መርዛማው አፈርና ማዳበሪያ ሆኗቸዋል። በየጫካው የጦር መሳሪያ አንግበው ለነጻነት ለፍትህና ለእኩልነት እንታገላለን የሚሉ ቡድኖች በሚያካሂዱት እልቂት ሀገራችን በየቀኑ ትማቅቃለች። የተቀረው ዓለም የማያውቀው ቢያውቀውም የፖለቲካና የራሱ ጥቅም ስላልሆነ ብዙም የማይገደው አሰቃቂ ጦርነት በየጥጋጥጉ ይካሄዳል። ጦርነትና ጽንፈኝነት በቅድመ አያቶቻችን ዘመን አልተጠናቀቀም። ይባስ ብሎ የጀብደኝነትና የደም መፋሰስ ክፉ ውርስ ያከተመለት አይመስልም። የቀደሙት መሳፍንቶች የጦረኝነት አስተሳሰብ በልጅ ልጆቻቸው ዘንድ ዳግም ታድሶና ተወልዶ ሰላማዊውን ህዝብ የመከራ ገበታ አድርጎታል። አባቱ ነበር የጎበዛሽራ ልጅየው ደርሷል ባረከዘራ ጦርነትና ጦረኝነት እንደ ተፈጥሮ ባህል ተቀብለው ለትግል የሚሰለፉ አካላት መነጋገርና ሰላማዊ ውይይት ሙሉ በሙሉ እንደተሳናቸው ሁሉ ለአዲስ ጸብና እልቂት ደጋግመው ይጋበዛሉ። ይህ የጦረኝነት አባዜ የታሪክ ድገታችንን ያኮላሸና ትውልድን ከአንደኛው መከራ ወደ ሌላው የመራ አደገኛ ስብራት ሆኖ እናገኘዋለን። የጥንቷ ግሪክ ከተማ የሆነችው ስፓርታ መላው ህብረተሰቧን ለጦርነትና ግጭት ብቻ አዘጋጅታ ጥበብን፣ ፍልስፍናንና የሰላም ባህልን በመካዷ ምክንያት መጨረሻዋ ውድመትና ከዓለም ካርታ ላይ መፋቅ ሆኗል። ዛሬ በሀገራችን የሚታየው አስተሳሰብም ከስፓርታውያን የመንፈስ ደህንነት የተለየ አይደለም። መሳሪያ ያነገተውን ሁሉ እንደ መድህን ገዳዩን ደግሞ እንደ ጀግና የማየት ያረጃ አመለካከታችን ተሟጦ አልቀረም። ችግሮችን በጠረጴዛ ዙሪያ ተቀብሎ የመፍታት ባህልን በመግፋት ጥይትን እንደ ብቸኛ መፍትሄ ማየትና መሳሪያ ያነገቱ አካላትን እንደ የነጻነት ታጋይ ማጀገን ሀገሪቱን ዘላቂ ዋጋ ያስከፈላት ይገኛል። በጦርነትና በደም መፋሰስ የመጣ ነጻነትም ሆነ ፍትህ ዘላቂ ሊሆን አይችልም። አስቀድሞም የሚመጣ ሰላምና ፍትህ አይኖርም። ታዋቂው የህንድ ነጻነት አባት ማህተማ ጋንዲ በጥላቻና በኃይል የተገኘ ድል ጊዜያዊ ነው፣ ምክንያቱም ዘላቂ ጥላቻን ብቻ ነው የሚወልደው እንዳለው ሁሉ መሳሪያ አንግቦ የራሱን ፍላጎት በሌላው ላይ ለመጫን የሚደረግ ማንኛውም እንቅስቃሴ የነጻነት ሳይሆን የባርነት አጀማመር ነው። ዛሬ ለፍትህ ቆመናል እያሉ በየጫካው የሚሸምቁ አካላት የሚያፈሱት ደም የሚያፈናቅሉት ንጹህ ዜጋና የሚያወድሙት ሀገራዊ ሀብት ራሳቸው ከሚሰብኩት የፍትህና የእኩልነት መርህ ጋር ተጋጭቶ አስመሳይነትን ይገልጣል።
ተሳክቶላቸው ወደ ስልጣን ቢመጡ እንኳ ደሜን አፍስሼ ያገኘውት ስልጣን ነው የሚል ተአብዮ ይጀምራሉ። ከሰው የተለየ ጥቅም ማግኘት እንዳለባቸው ማወጅ ይጀምራሉ። መሳሪያ ያነገተው ወገንም ሆነ በጥላቻ ትረካ ጥይት አቀባይ የሚሆነው የፖለቲካ ኃይል የጦርነትን አሰቃቂነትና የስቃዩን ልክ አንድም አልተረዱም፣ አንድም ተረድተው ግድ አልሰጡትም። ጦርነት በጠረጴዛ ዙሪያ ለሚደረግ የፖለቲካ ቁማር ማቆሚያ ወይም በማህበራዊ ገጾች ላይ ለሚነዛ የቁጣ ንግግር ማሞቂያ አይደለም። ጦርነት የእናቶች እንባ፣ ህፃናት ያለ ወላጅ የመቅረት መራራ እውነታ፣ የታደሱ መኖሪያዎች ውድመትና የሀገር ተስፋ መቀጨት ነው። ጀብደኝነትንና ጦረኝነትን እንደ አባቶች ኩራት እየቆጠሩ ለልጅ ልጅ ማስተላለፍ ትውልድን በሙሉ ለጥፋት እሳት አሳልፎ መስጠት ነው። የሰው ልጅ በደም ተጠምቆ ሀገሩን እንደ መጫት አልጋ በደም ሳይነክር አርፎ መኖር የማይችልበት ይህ አደገኛ ስነልቦና እስከ መቼ ይቀጥላል? መወያየትና መደራደርን እንደ ፍርሃት፣ መሳሪያ ማንሳትን ደግሞ እንደ ጀግንነት የሚቆጥር ጥመት እስከ መቼ ይገዛናል? ከታሪክ ያልተማረ ትውልድ የመጥፎ ታሪክ ሰለባ መሆኑ አይቀርም። የቀደሙት አባቶቻችን በየዘመናቸው በፈጸሙት የጦረኝነትና የጀብደኝነት ስህተት ምክንያት ሀገራችን ያለፈችበትን የድህነትና የኋላ ቀርነት ዘመን እያየን ዛሬም ያንኑ የተደጋገመ የታሪክ ጉዞ በልጅ ልጅ ላይ ለመድገም በጫካ ውስጥ ብቅልም እንጫወታለን። ነፃነትና ፍትህ በመሳሪያ አፍ ሳይሆን በህግ የበላይነት፣ በዲሞክራሲያዊ ውይይት፣ በእውነተኛ እርቅና በሰው ልጅ ሰብአዊ ክብር ላይ ብቻ ይመሰረታሉ። ዛሬ በየጫካው መሳሪያ አንግበው ሀገርንና ህዝብን የመከራ ገበታ ያደረጉ አካላትም ሆኑ ከጀርባ ሆነው ለእሳቱ እንጨት የሚሰበስቡ አካላት ከዚህ የጀብደኝነት አባዜና ከደም ጥማት አልነቁም። ግና ሀገሩም ሀገር አይሆን አልጋውም አይረጋ የሚለውን መርዛማ መፈክር ሰብረን በጥላቻና በጦርነት ፋንታ የሰላምና የውይይት ባህልን ሳንተክል ከተራመድን የልጅ ልጆቻችንም እንደኛ በጦርነት እሳት እየነደዱ እንዲኖሩ ፈረድንባቸው። የታሪክን መጥፎ አዙሪት የመስበርና የጀብደኝነትን ክፉ ውርስ የማስቆም ቀን ዛሬ፣ ኃላፊነቱም የኛ ካልሆነ መቼና የማን ሊሆን ነው? ታሪክ ብራናና ብዕር ቢያቀብላቸውም ሀገር ከሚጠቅም ይልቅ የሚጎዳ፣ ከሚገነባ ይልቅ የሚያፈርስ፣ ከሚያበለጽግ ይልቅ የሚያደህይ፣ ከሚያሰፋ ይልቅ የሚያጠብ ታሪክ ጽፈው ያልፋሉ። ያ ታሪክ ዛሬ በእኛ እንዳይደገም ከፍተኛ የኃላፊነት ስሜት ተሰምቶን በታላቅ አክብሮት ልንከውነው የሚገባ እኛ እና ከኛ በፊት የነበሩ ሰዎች ያጧቸውን ሊያሳኳቸው ሲገባ ያልቻላቸውን ጉዳዮች ዳግም ልጆቻችን እንዳያጡ በታላቅ ኃላፊነት እንድትሰሩ ደግሜ በትህትና ልጠይቃችሁ እወዳለሁ። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።